በነገራችን ላይ አልበገሬነትና የስራ ሰው መሆናቸውን ጥንካሬያቸውን ሁላችንም እናውቃለን። የጋሽዬ ልጆች ማለት ነው። ሰላም ሰላም! ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። ነገር ግን ለእናንተ ሳልነግራችሁ የቀሩት አንድ ነገር አለ። በጣም ገረመኝና ሳቅኩኝም ማለት ነው። እንግዲህ ሰሞኑን ኤፋዬ የሩታን ተናግሮ ነበረ። ከዛ እሷን በተናገረበት ሰዓት ፎቶ ተዘቅዝቆበት ነበረ። አሁን ዛሬ እኔ ኤፋን አብርሽን እና ሀይሚዬን ይየበት የመጣሁበት ምክንያት የራሴ ማውራት የምፈልገው ነገር ስላለ ነው። ኬዙ ግን የሚበልጠው ኤፋዬ ጋር ነው። ፎቶ ተዘቅዝቆ በነበረበት ሰዓት ሌላ ፎቶ ተነስቼ ልላክላችሁ አዳዲስ ፎቶ ካሜራማን አንሳኝ አላለም። ኤፋ እኮ ነው ያለው። እኔ ተናድጄ ኤፋን እኔ ላንተ ያለኝ ፍቅር ወጥቶልኛል አልኩኝ። ከዛ እንደዛ ሲል ስሰማ እንደገና ፈቀርኩት። አናዶ ነበረ። ሩታዬን ተናግሮብኝ በጣም ተናድጄ ነበረ። ከዛ ውዶቼ እኔ ይሄ ኮስታራ ሰው አልበገሬ ምናምን ሰው ደስ ይለኛል። ኤፋዬ ሩታን ተናግሮ ተናድጄ ነበረ። ፎቶ ልላክላችሁ በድጋሚ አላለም አልኩኝ። ፎቶ ልላክላችሁ አዳዲስ ፎቶ፣ እሱንም ዘቅዝቁልኝ አለ። ወይ ኤፋ አልኩኝ። እና ምን ልላችሁ ነው ባጭሩ፣ ወደ ገደለው ሲሄድ የጋሽዬ ልጆች ለምንድን ነው እንደዚህ ለተሳዳቢዎች፣ ለአንዳንድ አሽሙረኞች፣ በቃ ክፉ ለሚመኝላችሁ ሰዎች ለምንድን ነው ቦታ የማሰጡት? ለምንድን ነው የእናንተን ያክል ለእኔ ሩብ ልብ የማይሰጠኝ ፈጣሪ? ለምንድን ነው እንደዚህ አልበገሬነታችሁ ከልክ ያለፈው? ሀይሚዬ፣ አብርሽ፣ ኤፋዬ ሁለቱም ሶስቱም ከአንድ ምን ይባላል? ባልና ሚስት ከአንድ ወንዝ ይቀዳል ይባላል። ወንድምና ወንድም ሲደመር እህት ወንድምና ወንድም ሲደመር እህት ከአንድ ወንዝ ይቀዳል እንበለው አይደለ? እኔ በጣም ነው የማደንቃቸው። ክርስቶስን ቦታ አይሰጡም። በቃ ማንም ሰው ይሳደብ ይንጫጭ አይመለከታቸውም። ስራቸው ላይ ነው ፎከስ የሚያደርጉት። ይሄ እንደ ሴት መሽለጥለጥ ኧረ ኖ አይነካካቸውም። በነገራችን ላይ እኔ በጣም ነው የምኮራባቸው ከሚባለው በላይ እግዚአብሔርን ነው የምላችሁ። በቃ እንደዚህ ነው። ምን መሰላችሁ? ሰው ውድቀታችሁን የሚመኝላችሁ ከሆነ በተለይ ደግሞ በጣም የሚከታተላችሁ ሰው እንደዚህ የእናንተን ውድቀት የሚፈልጉ ሰዎች በጣም የሚከታተሏችሁ ከሆነ በዝምታ ነው ማለፍ ያለባችሁ። ዝም ስትሏቸው ይናደዳሉ። ከዛን ተስፋ ይቆርጡና አንድ ቀን ወደ ራሳቸው ይመለሳሉ። በቃ እና እንደዛ ነው የሚያስፈልገው። እና በርቱልን። በዛ አጋጣሚ ማለት እፈልጋለሁ። እኔ በጣም ነው የምወዳችሁ ከሚባለው በላይ ማለት ነው። ግን ኤፋዬ ሩታዬን ከዚህ በኋላ መናገር የለብህም። የወንድም ሚስት ናት። እንደዚህ ከፍ ዝቅ አድርጎ ለጥላት አሳልፎ መስጠት ልክ አይደለም። ፎቶውን ደግሞ ተነሳና ደቀቅ።